ነበር እንዲህ አይነት ከፍተኛ ገንዘብ የሰበሰቡ ከደንበጫ የወጣ እንደ ባጫ የደረሰ ሰው ወልደ ጊዮርጊስ ይልቃል ይባላል። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ። አዳምጡ እንግዲህ ሰው ጽፎለተው ባይዘው። ሰላም ክቡር ጠቅላይ ሚኒስትር እንደምን አሉ? በመጀመሪያ በዚህ ኦፊሻላዊ ባልሆነ መንገድ ስሞን ጠርቼ የእርሶን እርዳታ በመጠየቄ ለድፍረቴ ብዙ ለሚደክሙላቸው ኢትዮጵያዊ ዜጎች አንዱ እንደመሆኔ አቤት ለድፍረቴ እጅግ ከልብ የሆነ ይቅርታ ጠይቃለሁ። ይሄ ምን ያህል ሌባና ጭበርባሪ እንደሆነ ዝም ብላችሁ ደብዳቤውን ይዩት፣ አዳምጡ። በመቀጠል ክቡር ጠቅላይ ሚኒስትር ኢትዮጵያን ለመምራት ስልጣን ከያዙበት ዕለት ጀምሮ ሀገራችንን ለተለያዩ ዘመናት ውስብስብ የሆኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን እየቀረፉባቸው የመጡባቸውን መንገዶችና ያለውትን ጽናት እንዳንድ ኢትዮጵያዊ ከልብ አደንቃለሁ። አንተ ካድሪ ሌባ አብይ አህመድ አሁን አገሪቱን ቀርፏል። ችግር በችግር ጦርነት በጦርነት ያለ አቅሙ ነው አገር እየናደ ያለ፣ እየዘረፈ ነው ያለው፣ እያሸሸ ነው ያለው። ገንዘቡ ሀብታም ነው ባይዞ የግል አውሮፕላን ገዝቷል። እሱ ከብሯል። ዘመዶችን ትራክተር እያስታጠቀ ነው፣ ስናይፐር እያስታጠቀ ነው። አንተ ሌባ ወልዴ እንዲሁ ስታጋንን እኮ አብይን እንዲሁ ትንሽ ሰውን ይስቅብኛል አትልም? ምን አለ እንደው አትሸማቀቁም እናንተ ወጃኖች? አዳምጥ። አሁንም ኢትዮጵያ አሁን ከደረሰችበት ሁሉን አቀፍ ለውጥ ምንድነው? ኢትዮጵያ ውስጥ ለውጥ የመጣ አንተ ወራዳ ሌባ በተሻለ ነገ ሀገራችን ከሌሎች ሀገራት እኩል እንድትራመድ ለማስቻል አቤት እየወሰዷቸው ያሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁሉን አቀፍ ግልጽና ዲጂታል ትራንስፎርሜሽን ሌሎች ያደጉ ሀገራት ዜጎቻቸውና ያላቸውን ሀብትና እውቀት በአግባቡና በብልሃት በመጠቀም ሀገራቸውን ካደረሱበት የእድገት ደረጃ ሀገራችንን ለማድረስ የሚወስዷቸውን ቆራጥና ጽኑ የአመራር እርምጃዎች በተለይ ደግሞ በሁሉም ዘርፍ የተጀመረው ዲጂታል ትራንስፎርሜሽን እና አርቲፊሻል ኢንተለጀንስ ልማት የኢትዮጵያ ያላትን የማያልቅ አቅም፣ የቱሪዝም ሀብትና ሰፊ ስራ ፈላጊ የሰው ኃይል ሀብት በአግባቡ በመጠቀም በአጭር ጊዜ ሀገራችንን ከታላላቅ ሀገራት እኩል እንደሚያደርጋት ጥርጣሬ የለኝም። ተመልከት፣ ይሄ አሁን ካድሬ ነው፣ ነግሬያችሁ ነበር። ይሄ የአብይ አህመድ ጥሩምባ ነፊ ነው ብያለሁ። ወልዴ ጥሩምባ ነፊ ነው። ይሄ ብልጽግና ጥሩምባ ነፊ መሆኑን እዚህ ጋር ታዳምጠዋለህ። ይሄ የራሱ መጽሐፍ ነው፣ ራሱ ፔጅ ላይ የጻፈው ነው። ለአብይ አህመድ አርሱልኝ ብሎ ክቡርነቶ ዛሬ የእርስዎን እርዳታ የፈለግኩበትና እችን አዳምጥ፣ ኦፊሳላዊ ባልሆነ መንገድ ስሞን ጠርቼ እርዳታ የጠየኩበት ምክንያት እርስዎ ኢትዮጵያን መምራት ከጀመሩበት ዕለት ጀምሮ ለዲጂታል ትራንስፎርሜሽን እና በተለይ ደግሞ በኢትዮጵያውያን የሚሰሩ የሶፍትዌር ቴክኖሎጂ እና የፈጠራ ስራዎችን ወደ ሙከራና አገልግሎት ለማስገባት የሚሰጡትን ቆራጥ ውሳኔ ሰጭነትና አመራር በመረዳት እንዲሁም በተለያየ ጊዜ በተለያዩ ሴክተሮች የለሙ የቴክኖሎጂ ውጤቶችን ሲመርቁ ካሉት የቴክኖሎጂ ፍላጎት ተቀምጠው ሳይሆን ቆመው ሲያዩና ሲመርቁ እንዲሁም ሲያስጀምሩ በትልቅ ተስፋ እየተመለከትን ለ4 ዓመታት ያህል ራሳችንን አደገኛና ከባድ ኃላፊነት ውስጥ ከተን በመስራት ያሳካናቸው የተለያዩ አገልግሎት የሚሰጡ የግልና ሀገራዊ የሆኑ የሶፍትዌር ፕሮግራሞችና መተግበሪያዎችን ስናለማ ቆይተናል። አንተ ሌባ እንደው ፕሮግራመር አልመሰልክም? እኛም አይቲ ተምረን በዚህ ደረጃ ለመዋሸት አልመጣም። ትምህርት ቤት አይቲ ተምረን ራሱ ኮምፒውተር ተምረን ነው እኮ የመጣነው። በዚህ ደረጃ የ6ኛ ክፍል ሲያታልል ስታይ አዝናለሁ ለዚች ሀገር። ይሄ በኋላ መጣበታለሁ ለምን ይሄን ደብዳቤ እንደጻፈው። ክቡር ጠቅላይ ሚኒስትር እነዚህ ሶፍትዌር ፕሮግራሞችና መተግበሪያዎች ሸጠን ገንዘብ ለማግኘት ያለማናቸው ሳይሆኑ አየው እነዚህን ያለማናቸው በአክሲዮን ፈጥሮ ገንዘብ ለማግኘት አይደለም ይላል። ኢትዮጵያ በርሶ የአመራር ዘመን ያገኘችውን የዲጂታል ትራንስፎርሜሽን እና አርቲፊሻል ኢንተለጀንስ ትግበራ እድል እንዳያመልጣት እና እንደ ሌሎች በእድገታቸው እንደምንቀናባቸው ያሉ ሀገራት አይነት ሀገር እንድትኖረን ካለኝ ቅናትና ፍላጎት እንዲሁም የዚህ የሽግግር አካል በመሆን ካለኝ ጽኑ ፍላጎት አንጻር ነው። ተመልከት፣ 1/5ኛ ክፍል ሰው በዚህ ደረጃ ካታለለ ዶክተሮች በምን ያክል ደረጃ እንደሚያታልሉ አስባችሁታል? ወልዴ I'm sorry
እኔ ሁል ጊዜ እውነተኛ ስለሆንኩ ሊደብራችሁ ይችላል። እንዲህ አይነት ሰው ደግሞ ነው አይቻላል። ይሄ እኮ የተለመደ እኮ እርምጃ ስለማይወሰድ እኮ ተለመደ ማጭበርበር። ህዝብን እያስለቀሱ አክሲዮን እየሸጡ ፌንቴክ የሚባል አለ። አሁን ፌንቴክ እነ ሰራዊት ፍቅሬ ምንም ወንጀል የለባቸው ማስታወቂያ ሰሩ። እነዚያም አርቲስቶች ገና ገንዘብ እናገኛለን ምንም። የበላው ግን የደቡብ አፍሪካን ኳስ አሳያለሁ ብሎ ከዚህ በፊት የዘረፈው ፌንቴክ ባለቤቱ የአድዋ ትግሬ እሱን ማን ይነቀዋል? አንተ ሽንታን ብልጽግና መንሱር አለችበት ቀድማ የጠፋች ተቀባብላ ነው። እነዚህ ግን እነ ሰለሞን ምናምን የምትላቸው እነ ሰራዊት ፍቅሬ የምትላቸው ከአዶናይ ጋር ያለው ጉዳይ ሌላ ጉዳይ ነው። የወያኔ ደጋፊ ነው፣ ቁምጣቸውን አድርጎ ሲዞር ነበር። ግን ይሄ ሰውዬ ንጹህ ምንም የሚያውቀው ነገር የለም። እንዳለ አርቲስቶች አሁን ነፃ ናቸው። ገንዘብ አላገኙም፣ አልወሰዱም። የመንግስት ዜና መጥቶ ዘግቧል። አምባሳደር ዘግብ መጥቷል፣ አብሮ ነበር። ታዲያ የንግድ ምናምን ኢንዱስትሪ ሁሉ አለበት፣ መኪና ምናምን ታይቷል። ታዲያ እነዚህ ሰዎች ምን ያርጉ? አርቲስቶች ዜና ተሰርቶላቸዋል። መንግስት ራሱ ዜና ሰርቷል። አሁን የአድዋም ትግሬ ፕሪቪሌጅ ስላለው ሳትነካው እነ ሰለሞንና ሌሎችን ማሰር አብይ አህመድ ምን ማለት ነው? እነዚህ ምስኪኖች ማስታወቂያ ነው የሰሩ። ማስታወቂያ ደግሞ መብታቸው አስመስለው ዜና ተሰርቶላቸው መኪኖች መጡ ተብሎ ታይቷል። ስለዚህ ሰራዊት ፍቅሬ ይሄን ቢያስተዋውቅ ምንድነው ችግሩ? አንደኛ ገንዘብ በእነሱ አካውንት የተበላ የለም። ገንዘቡ የገባው የአድዋ ትግሬ ሰውዬ ነው። ከዚህ በፊት ደቡብ አፍሪካ ኳስ አሳያለሁ ብሎ 11 ሚሊዮን ህዝብ አስከፍሎ ሙልጭ አድርጎ በልቶ የጠፋል። ይሄን ትግሬ ማን ይነካዋል? ሰራዊት ፍቅሬ ግን አፍን ትከፍታለህ። ኦሮሞ ሌቦች፣ ሽንታም ነው ኦሮሞ። የፊንቴክ ብሎ የመጣውን ያን ዱርዬ ሌባ የአድዋ ታጋይ ነው ባይዘው እጁ እንዲህ ነው የሚል እኔ አውቀዋለሁ። ሁልጊዜ ቀበቶ እንዲህ ያደርጋል። ዛሬ እኮ ጠመንጃ ይዝም ሽጉጥ አይዝም፣ ግን እንዲህ ያደርጋል። ለምን መሰላችሁ? በ17 ዓመት ትግል ጊዜ ሲመጣ ትጥቃቸው ሲሮጡ ትግሬዎች ምግብ ስለሌለ ይረዋቸዋል፣ ከስተዋል። እና ትጥቁ እያመለጠው እንዲህ አድርጎ ነው እየሳበ ሄዳ። ይሄን ሰው ታውቁታላችሁ? ይሄ ነው እኮ የዘረፈው። ይሄ እንዲህ ልያል አሁንም ኮት አድርጎ ሱፍ አድርጎ ነው ያውቀዋለሁ። አዲስ አበባ አውቀዋለሁ። ኤርፖርት ይመጣ ነበር እንደዚህ ይላል። አስሬ ረስቶት ማለት ነው። እንደ ድሮ እንደ ትጥቁን ከፍ ለማድረግ ረስቶት 17 ዓመት ሙሉ እንዲህ ስለሚያደርግ አሁንም ያ ሰውዬ ሸራተን ቁጭ ብሎ ውስኪት እየጠጣ እንዲህ ያደርጋል። አንተ ለማያውቀው ሰውን አያውቅም። ምን ሆኖ ነው የምትል? ወደ መኪናው ሲሄድ ቁልፍ ይዞ እንደዚህ ነው ይደነግጣል። ሱሪውን አስሬ ይስባል። ይሄ ሰውዬ አልተጠየቀም። ይሄን የአድዋ ትግሬ ኦሮሞ ብልጽግና ፈርተህ ፌንቴክ ውስጥ ተሳተፉ ያልካቸውን አድቨርታይዝመንት የሰሩ ምናምን የሰሩ አርቲስቶች ሰብስባ ስራ። አሁን የፌንቴክ አጨርባሪዋ መንሱር ነች። መንሱር አለችበት። ቀድማ አፍሪካ ሀገር ጠፍታ ነበር። እሷ ትንሽ ተቀባብላለች ከዚያ ካድዋ ሰው ጋር። ሌላው ግን ምንም የለም። እነ ሰራዊት ፍቅሬ የምትላቸው በሙሉ ውሸት ነው። አብይ አህመድ ራስ ገንዘብ እያስተላለፍክ አይደል? በሚስት በኩል ምን ሞራል አላችሁ? እነ ሽመልስ ሲሚንቶውን ብቻችሁን ይዛችሁ እያከፋፈላችሁ አይደል? ወርቅ እያሸሻችሁ አይደል? አሁን የኦሮሞ ብልጽግና እንደ አድዋ ትግሬዎች እናንተ አሁን ሞራል አላችሁ? አርቲስት የማሰር ሰራዊት ፍቅሬን የማሰር ሰለሞንን የማሰር ምናምን ሞራል የለም። የአድዋውን ትግሬ ታጋይ ግን እስቲ እሱ እኮ ነው ፌንቴክ። እሱ እኮ ነው ደቡብ አፍሪካ ህዝቡን ኳስ አሳያለሁ ብሎ ተቀምጦ ያን ሁሉ ገንዘብ የጠፋው። ይሄን ትግሬ አገር ውስጥ ነው ያለው። መሽነካው ገንዘቡ እኮ ለምን ገንዘቡን መንግስት አላገደው? ለምን ይሄን እነዚህ የአድዋ ትግሬዎች በጀርባ ሆኖ ይሄን ድርጅት የሚያንቀሳቅሱትን ለምን አብይ አህመድ ትእዛዝ አልሰጠም? ፈሪ ነው። አንገቱን ይቆርጡታል ትግሬዎች። ትግሬ አታየም እንዴ አዶና እየተባለው የባህር ዳሩ ልጅ ከካናዳ አብሮት የመጣው ያውም ይሄ ካናዳዊ፣ ያ ካናዳዊ አይደለም ኢትዮጵያዊ፣ ይሄ ካናዳዊ ነው። ቲክታክ ግን ሆም ብለው ብለው ወያኔዎች ተነጋግረው ገንዘብ አውጥተው እንዲሸለም አረው እንዲታወቅ። ወዲያው ደግሞ በልበል እርዳታ በል ይሄን ኦርቶዶክስ ዝረፍና ማራ ምን ብለህ እነ ደብረጽዮን ናቸው በልበል ተለበል ልክ እንደ መቄዶንያ አዶና ፋውንዴሽን ብለህ ግባበት የልብ ብያል ልብ እንዴት እንደሚያታሉ ትግሬዎች ተመልከቱ። ይሄ ሰውያው ቀይ ምንጣፍ ትናንትና
ገንዘብ የለኝም ብሎ ይለምን ነበር። በኋላ ደግሞ ዲያስፖራውን ገብቶ የሰደበው ይሄ ሰውዬ ዛሬ አሁን በቃ በዓለም ላይ ታዋቂ ለመምሰል እንዴት እንደሚንቀሳቀስ አይታችሁት። ኢትዮጵያ ውስጥ እንደፈለገ እስከ ደቡብ ይሄዳል። አንድ የደቡብ ልጅ ግን አንድ የኦሮሞ ልጅ አንድ የአማራ ልጅ በአዶናይ ደረጃ አገር ውስጥ አይንቀሳቀስም። ለምን አዶናይ ይንቀሳቀሳል ስትሉ የአድዋ ዘር ስለሆነ የትግሬ ዘር ስለሆነ ትግሬ ይሄ ቅማላም ወያኔ ፕራዮሪቲ ስላለው that is the truth that's the reality ዋጠው ኦሮሞ እንጂ አዶናይ መንቀሳቀስ እኮ የለበት። ያውም ወጣት ሂዶ ጦርነት ይቅር እያለ ይሄ እኮ ካድሬ ነው እየመለመለ እኮ ነው ለህዝብ ያመስ ይሄ ይታወቃል። አብይ ግን አይነካው ፈሪ ነው። አሁንም ፌንቴኩን ባለቤቶችን አልነካም። ምስኪን አርቲስቶችን አስረዋል ኦሮሞዎች። እናንተ ስራሳችሁ ሌቦች አይደላችሁ። ለሽምግልና በዚህ ደሃ ኢትዮጵያ ህዝብ ላይ 100 ሚሊዮን ብር አበባ ገዝቶ ጥሩምባ የሚነፋው ለምን አብይ ያስረው? እኔ ሀገሪቱ መሪ ብሆን በደህንነት ነው ማስራቸው። እነማን ናቸው እነዚህ? ምንድናቸው እነዚህ? ለሽምግልና በዚህ ችግር ውስጥ ኢትዮጵያ ወድቆ እነዚህ ሌቦች ይሄ ሁሉ ገንዘብ ከየት የመጣ ነው ብዬ ጠቅላይ ሚኒስትር ብሆን ማጣራት ጀምራል። ሪሶርሳቸው ከልጅነት እስከ እውቃቸው እንቁላል ነግደህ እዚህ ያደርስ፣ ጫማ ጠርገህ እንደ ወልደ ጊዮርጊስ እንደሚለው እዚህ ያደርስ። ዝርፊያ ነው ወይ መንግስት የሰጠህ ወይ ቦታ ትወስዳለህ ካድሬ ሆነ ከዚያ ትሸጣለህ፣ ለሪል ስቴት ትሸጣለህ። በሚሊዮን ነው የሚሸጥ ባይዘው እናንተ ሌቦች። ስለዚህ አሁን አዶናይ የሚባለው ስንናገር የሚመጣው የትግሬ ዘር ያለበት በሙሉ ይመጣል ለስድብ። ለምን? ትግሬ ስለሆነ ነው የሚደግፉት እንጂ ወራዳ ልጅ ነው። በጣም ያ ሁሉ ነገር ያለው ሁሉ ተረስቶለት እኮ ነው። ህፃናትን የሚያባልግ የጌ አስተሳሰብ ያ ሁሉ ተረስቶለት እኮ ነው። ትግሬ ስለሆነ ይሰፍሩብሃል መጣው እዚህ ጋር ትግሬ ለትግሬ ሲነከር ብሎ ነው የሚመጣው። ትግሬ እየዘረፈ እያየው አመጣጣቸው ዝረፍ ስለተባሉ አዶናይ ሲባል እየሮጠ የሚመጣው ቂጡን የተነፋና አንዳንድ ትራክ ነጅ ያለ እዚህ አዶናይ አድናቂ እዚህ በሱ ነው የመጣ። ይሄ ደግሞ የታወቁ ሰዎችን ነው የሚጠጋ። ምን ነው ቂጤና ፈንድጄ አዶናይ ይንፋኛል። አንድ ሱፋን ተልጥሎ ሲዞር ነበር ወንድ ልጅ ሆኖ ያን ያክል አለ። አዶናይ ቪዲዮ 116 ቪዲዮ ሰርቷል ዳራቶ ውስጥ አይደክመውም ያልኩኝ። ይሄ እኮ ቀበቶውን አውልቆ ቂጤ እንድፈረኝ ማለት ነው የቀረው። ይሄ ትራክ ነጅ ማን ነበር የሚባል እዚህ አሜሪካ ያለ ኢትዮጵያው ልዶ ነበር። በቃ አዶናይ ቂጤ እንፋኝ ለማለት ምንም ነው የቀረው። ቆርጠላ ክልል ለማንኛውም እንደዚህ አይነት የሸርሙጣ ልጆች አሉ፣ በጣም ወራዳዎች። አዶናይ ሲባል እዚህ ጋር የምትንጨረጨር ትግሬ ስለሆንክ ነው፣ ትግሬ ተነካ ነው እንጂ ያን ያህል ብልግና ሚዲያ ላይ የቴዎድሮስ ካሳሁን ሚስት ይችሌባ እዚያ ጋር ስታስፈነጨው መች ተቃወምኩ? እኔ ያንን ወጥቼ ብናገር ታጠፋኛለህ። ተሰብስበህ እየቆረጥክ እኔ እኮ የፖለቲካ አስተሳሰቤ ነው ኮሜዲ ለማስመሰል የምትቆርጠው ትግሬና የጉራጌ ሌባ ነው። እኔ እኮ አውቃቸዋለሁ። ጉራጌዎች ተሰብስባችሁ ጉራዎች በቃ እየቆረጥን በህዝብ እናስጠላው ያላችሁ እናንተ ናችሁ። እኔን ግን አፌን መስከኝ እንጂ አላስቆምከኝ። ስለዚህ የፌንቴክ ባለቤቱ አልተነካም። አርቲስቶች ነፃ ናቸው። ምንም ያውቁ ነገር የለም። ሰውየውን ግን የደቡብ አፍሪካ ገንዘብ ሰበስብ የነበር ያድዋ ትግሬ ማንም አልነካው። ዛሬም ጸዳ ብሎ አልታሰርም ነው ማለት ነው። ገንዘቡ እሱ ጋር ነው ያለው። የዘረፈው እሱ ነው፣ ድርጅቱ እሱ ነው። እነዚህ አስተዋዋቂዎች ናቸው። ምንም ያውቁ ነገር የለም። አህያውን ፈርቶ ዳውላውን ነው አብይ አህመድ። የሆዴድ ሰዎች እናንተ ኦሮሞች፣ እናንተ ፈሳሞች፣ ሽንታሞች አህያውን ፈርተ ዳውላውን ነው እየመጣ። ዳውላዎች አርቲስቶች ናቸው። አሁንም የወልደ ጊዮርጊስ ይልቃል ቢታው ፌንቴክ መብረቁ ነው። የ888 ሶፍትዌር ፌንቴክ መብረቁ ነች። የፌንቴኩ ደግሞ መንሱር ጀማል ነች። የ888 ፌንቴክ መብረቁ የተባለች የሐምሌ ዝናብ መብረቅ ይወረድበትና አንድ ጥሩምባል ይሄ ሌባ። የፕሮጀክታችን መተግበር የሚያሳካቸው 8 ዋና ዋና ፕሮጀክታችን አብይ ዓላማዎች፣ አንደኛ የመንግስት የዲጂታል ኢትዮጵያ 2030 እቅድ ከ2030 በፊት እውን ለማድረግ ይረዳል። አየሁ የወያኔነቱ ብልጽግናነቱ ዝም ብለህ ስማ እዚህ ጋር። ሁለተኛ
ኢትዮጵያን የዓለማችን ቀዳሚዋ ሰላም የተረጋጋባት ሰላማዊት ሀገር ያደርጋታል። ሶስተኛ የካሽ ክፍያ ስርዓትን በማስወገድ ህገወጥ ንግድንና መኒ ላውንደሪ ይቆጣጠራል። ተመልከቱ እንግዲህ ይችን እንዳትረሷት። ሶስተኛዋ መኒ ላውንደሪ ይቆጣጠራል ሶፍትዌሩ ይላል። ግን እሱ ያን ሁሉ የኢትዮጵያ አክሲዮን የገዙትን ሰዎች ገንዘብ አልተገኘም። ባንኩ ውስጥ የለም። ሲሄዱ ደረቅ ቼክ ነው፣ የለም። ባንኩ የለም። ባንኩንም አልዘጋው፣ ክፍት ነው። ሲሄዱ ግን ገንዘብ የለም። እንዴት የሰውዬ ወደ ዱባይ አሸሸው ብላችሁ ጠይቁ። ወልደ ጊዮርጊስ ይሄን ትመልሳል? ና አስገቡት። አይመልስም። እኔ ፊት ቁሞ መከራከር አይችልም። ሌቦችን ያውቃቸዋል። ቀድሜ ነው የምተነበየው። ዛሬ ግን የደረሰባችሁን ነገር ላስረዳ ብዬ ነው። መብረቁን የመሰሉ ደንቆሮች ደግሞ እናንተን ሊያታሉ ስለመጡ ካሽ ክፍያን ስርዓት በማስወገድ ህገወጥ ንግድንና መኒ ላውንደሪ ይቆጣጠራል ካለ ወልደ ጊዮርጊስ ያን ሁሉ የአክሲዮን ሚሊዮን ዶላር ብር ወደ እንዴት ዱባይ ሊያሻግረው ይችላል? መንግስት አይፈቅድለት ያን ያህል ዶላር እንዴት አሻገረው? ወልዴ አክሲዮን የገዙትን በሙሉ ገንዘቡን አስወጥቶታል። ያ ማለት ዱባይ ቁጭ ብሎ ከኤርትራውያን ጋር ከምናምን ጋር ከኦሮሞች ጋር እዚያው ይመነዝራል። ካድሬያቸው ነው። እሱ ኢትዮጵያ ያለውን ገንዘብ ሲሰጥ ነበር ማለት ነው። እንዴት አስተላለፍከው ገንዘቡን ብላችሁ አጠይቁትም። መኒ ላውንደሪ ወልዴ እዚህ ጋር ይቃወማል። ገንዘቡ ደግሞ ኢትዮጵያ ውስጥ የለም። ሰዎች ሊያወጡ ሲሄዱ የለም። እንዴት አንተ ወደ ዱባይ ወሰድከው ተብሎ መጠየቅ አለበት። አምስተኛ ኢትዮጵያን የዓለማችን ታላቋ ቱሪዝም መዳረሻ ሀገር ያደርጋታል። ስድስተኛ ህገወጥ ሐዋላን እና የዶላር ጥቁር ገበያን ብላክ ማርኬትን ያለምንም አስገዳጅ መመሪያ 100% ያስቀራል። ያንተ የሰበሰብከው ገንዘብ ወደ ዱባይ እንዴት ወጣ? ምክንያቱም እኔ ሳጣራ ባንኮችን ገንዘቡ የለም፣ አካውንት ብቻ ተከፈተ። የገባው ገንዘብ በሙሉ የለም። እንዴት ወጣ ታዲያ? ብላክ ማርኬትን ትቃወማለህ። አንተ ግን ገንዘቡን ወደ ዱባይ እንዴት ወሰድከው? በምን አወጣው? ገንዘቡ ባንክ ውስጥ የለም። አሁን ሰባተኛ ኢትዮጵያውን ካላት የውጭ ምንዛሬ ገቢ በተጨማሪ በየዓመቱ ከ4.2 ቢሊዮን ዶላር እስከ 5.4 ቢሊዮን ዶላር ገቢ ያስገኛል። ስምንተኛ ኢትዮጵያን በሀገራት ውስጥ በአራት ዓመት ውስጥ ብቻ አሁን ያለባትን የውጭ ዕዳ ከፍላ የሚጨርስበት ትልቅ አቅም ይፈጥራል። ይህ ፕሮጀክት በመንግስቶ የተቀባይነት እንዳገኘ ሙሉ በሙሉ ወደ መንግስት የልማት ፕሮጀክት ይተላለፍና አየው ያበለጸጉት ግን ሶፍትዌር ወደ መንግስት ሰጣለው ምንም አይነት በጀት ወጪ የማይፈልግና 100% ሙሉ ወጪ በዲጂታችን 888 ማርኬት ጀነራል ትሬዲንግ ኤልኤልሲ የሚሸፈን ይሆናል። ይሄን ሶፍትዌር ግን ሲያቋቁመው ለንግድና ለአክሲዮን እያለ የኢትዮጵያ ሀብታሞችን ገንዘብ ሲቀበል ነው የከረሙ። አሁን አጅሬው እጅ መንሻ ለአብይ አህመድ ውሰድ እያለው። ክቡር ጠቅላይ ሚኒስትር ከላይ ከጠቀስኳቸውና ከዘረዘርኳቸው ጉዳዮች ውሸት ወይም ትክክል ያልሆነ ነገር ቢገኝ ለትውልድ መማሪያ መቀጣጫ ለመሆን የሞት ፍርድ እንዲፈጸምብኝ ቀድሜ መፈጸም ይችላል። ለምን ይችን ጠቀሳት? ወልዴ ዘራፊ ነው። አየህ እንደሚጠየቅ አውቋል። ወልዴ አብይን የሳይበር ጉቦ ነው እያቀረበለት ያለ። አንደኛ ቻይናና ኩዌት ኳታር ነው የሚሰራው። እነዚህ ሀገሮች ደግሞ ያላደጉ ሀገሮችን የባንክ ሲስተም ለመዝረፍ የሚጠቀሙበት ሶፍትዌር ነው። ባይዘው ዋጋው ደግሞ 150,000 ዶላር። ይሄን ያህል የሚካበድ አይደለም። 150,000 ዶላር እንተንት ነው እንግዲህ። ወልደ ጊዮርጊስ ይልቃል ቢታው ዩናይትድ አረብ ኤምሬት ዱባይ ኢሜል 888 ማርኬት AE@gmail.com ውሸት። ወልደ ጊዮርጊስ ዱባይ አይደለም። አሁን ዱባይ አይደለም፣ ኳታር ነው ያለው። እሱ ያታለለው እነዚያ ሶፍትዌር የሰሩለትን እነዚህ ማፊያዎችን የኳታርና የቻይና ሰዎችን መንግስትን ሰጥቶ ለህዝቡ እኛ ሰርተን እንመለጽግበታለን ያላቸው አክሲዮን። ለአብይ ደግሞ አያችሁ በልመና ቅጣይ በሞት ቅጣት። ለምን አብይ አህመድ በኢንተርፖል እንዳይወስደው ነው። አሁን የሰውዬ ሊያስር ነው አንድን የሀገር ጠቅላይ ሚኒስትር በሱ አቅም። አሁን ስንት ዶክተር የሚያማክረውን የጠቅላይ ሚኒስትሩን ቢሮ ማታለል ነው ያዘው። ባይዘው ይሄ አየው ቅድሚያ እየደለለው ነው አብይ ደደም መስሎተው ባይዘው አብይ ባይዘው ቴክኖሎጂ የሚታማ ልጅ አይደል። ሂ ኖ ኤቭሪቲንግ። የተማረውም በትንሹም ቢሆን የኮምፒውተር ሳይንስ ትምህርት ነው ያውቀዋል። ኢንሳ ነበርኩ የኢንሳ እኮ ዋና ዳይሬክተር
ኢንሳንኮ ነፍ ሶፍትዌር ያበለጽጋል። አሁን ወልደ ጊዮርጊስ ከመንግስት በላይ ነኝ ብሎ እኮ እያታለለ ነው። ሀገሪቷን ምን ያክል ቢንቃት ነው? 50 ቢሊዮን ዶላር እኮ 51 ቢሊዮን ዶላር 4 ዓመት ትላለ። 4 ዓመት ቀርቶ የሀገራችን ሪሶርስ ከተጠቀምንማ 4 ሰዓት በቂ ነው። ወያኔ የሚያሸሸውን ወርቅ ብንሸጠው 50 ቢሊዮን ዶላር ቲስ ኢዚ የሀገሪቱ ንብረት እዳ የለብንም ማለት ነው። አሁን እንግዲህ ደብዳቤው አነበብኩላችሁ። መብረቁ የተባለ ግን መብረቅ ይውረድብና መንግስት ጎርቶታል መረጃ አለኝ ሲል ነበር። እሱ ስላልፈቀደ ነው። በጎን አለ መረጃ መንግስት ነው እንዲያረጋበት ተረጋጉ። ደብዳቤ ጽፏል እግዚአብሔር ይሁነው አለ። እኛ ደግሞ ደብዳቤው ሲል ምናልባት መንግስት በዚህ ደረጃ በዚህ በደረጃ ባንኬን አግዷል፣ በዚህ ደረጃ እንዲያርጓል፣ እኔ መስራት አልቻልኩም ጠቅላይ ሚኒስትር ምናምን ብሎ ሊከስ መስሎኝ ነበር። ምንድነው የሚል የወልደ ጊዮርጊስ ይልቃል ቢተው በተቃራኒው አብይ አህመድ ውሰደው ነፃ ውሰደው እያላችሁ መብረቁ ግን የመንግስት ችግር አለበት ሲላችሁ ነበር። አንደኛ ስትዋሹ እንኳ ተስማምታችሁ ዋሹ መብረቁና ወልዴ። ሁለተኛ ደብዳቤውን መብረቁ አንብበው ነበር። ለምን ትቀደር ነበር? አንተ መንግስት ችግር አለበት ስትል ነበር። ወልዴ ጭራሽ መንግስትን አሞግሶ በነፃ ውሰድልኝ እያለ ነው። ይሄ ግን በኢንተርፖል ታስሮ ክሱ እንዲነሳለት ነው። ብዙ ከፍተኛ ገንዘብ ሰብስቧል በዚህ አክሲዮን። ነገ ስለሚከሱት አብይ አህመድ እንዲተወው በኢንተርፖል እንዳይፈልገው ትልቅ የሳይበር ክራይም ነው ባይዘው። አሁን ጥያቄ ወልዴ ገንዘቡ የለም ባንክ ውስጥ ነው የተጠየቀው፣ ቆሟል ነው የተጠየቀው። አንተ ግን መጣህ አብይ የሚባልን ሰው ልታታልን በስጦታ አንካ ውሰዳል። አብይ $100,000 ሶፍትዌር ነው እንደሚታለለው ወይስ ቻይናና ኳታር በሰራልን ነው እንደ ሀገሪቷ እንትን የሚንቀሳቀሰው? ኢንሳ የሚባል እኮ የሀገሪቷ ትልቅ ኢንጂነሪንግ ፋክልቲ ያለበት ትልቅ የደህንነት ተቋም እኮ ለሀገሪቱ የሚጠቅም ፓስኮዱን ሁሉ ፓስኮድ ራሳቸው የሚይዙት ፕሮግራመሮች ኢትዮጵያዊ የሚመክሩበት ሃክ እንዳይደረግ ወልዴ ገብታል። ሃከሮችን ነው እያሰራ ያለው። ከ150,000 በላይ ያወጣም። አንተ በመብረቁ በኩል ስትቀደር ነበር። ተዋት ላከኔ ባክ ሐቁን ልንገር። መብረቁ መንግስት ችግር አለበት እሱ አልፈቅድልኝ ብሎ ነው እንጂ ላጋልጥ ሲል ነበር። ያንተ ደብዳቤ ደግሞ ጠቅላይ ሚኒስትሩ ውሰዱልኝ ነው የምትል። ለምን ትሰጣለህ በነፃ? አንተ ማን ነፃ? ገንዘቡ ተቀዶ ያልቅም የኔ ገንዘብ ስትል ነበር። እቺ ማጭበርበር ያበለጸጉትን ሶፍትዌር በነፃ ተረከበን ያለኮ መብረቁ የምትባል ደንቆሮ ሌባ። አሁን ወልዴ እዚህ ጋር መጣላል። በህግ እንዳትጠየቅ ያቀድካት የአብይ አህመድ ጽሑፍ ነች። መብረቁ የተባልክ ደግሞ የነሐሴ ዝናብ መብረቅ አናተ ላይ ይውረድብህና ወልደ ጊዮርጊስ $6,000 ለሰጠ ብለህ ያን ያህል እንደ ጥሩምባ ለምን ትነፋለህ? $6,000 ኢስናት ማኒ እኮ 200,000 ሰጡህ፣ 300,000 ሰጡህ፣ $50,000 ሰጠህ። $6,000 ነው የላከልህ። መረጃ አመጣለሁ እኔ። ይኸውልህ እያንዳንዳችሁ ቦክስ ውስጥ አለው $6,000 ነው የሰጠው። የሚገርማችሁ አንቀዳዳ አንጉሸታ ስትዋሹ ከተባብራችሁ ብትዋሹ ምን ተነ ወልዴ ለጠቅላይ ሚኒስትሩ የጻፈው ያነበብኩላችሁ። ውሰድ ሶፍትዌሩን በነፃ ነው የሚል ወልዴ። የተጠየቀው እኮ ገንዘቡ የት ሄደ ነው። ሰው ገንዘብ ይዞ ደረቅ ቼክ እየመጣ ነው። ገንዘብ እዚያ ውስጥ የለም ነው። አንተ ደግሞ ብላክ ማርኬት ተቃወማለህ ትላለህ። እንዴት አስተላለፍከው ወደ ዱባይ? የተጠየቀው ሰው ገንዘብ እንጂ ሶፍትዌሩን ለጠቅላይ ሚኒስትሩ ነፃ ማበርከቻ ለምን ታበረክታለህ? አንተ ማንነና ምንድነው አንተ የምታበረክተው በነፃ? አብይ አህመድ በኢንተርፖል ጠልፎ እንዳይወስድ ነው ተናግሬ ነበር። እየመጣችሁ እዚህ አታልቅሱኛ ቤት። ኢንሳ እንግዲህ ከወልደ ጊዮርጊስ ይልቃል በላይ ስራ አይችልም እያለን እኮ ነው።
መንግስት የተባለው የያዘው የፖሊሲ አቅጣጫ ስህተት ነው። ከሀገሪቱ መንግስት በላይ እኔ ወልደ ጊዮርጊስ ምባል ይሄንን አበልጽጋለሁ እያለን እኮ ግን ወልደ ጊዮርጊስ እዚህ ቁጭ ብላል ያሰራው 3 ሰዎች ናቸው። አንደኛው ኳታር ነው። ሌላው ቦታ ደግሞ ያሉ ቻይና። ከጀርባ ያሉ እነዚህ ካምፓኒዎች ደግሞ ማንም ሰው ነው አሁን ዛሬ ማበልጸግ ይችላል። የአሜሪካን መንግስት አሁን ይሄን የንግድ ሲስተም እዚህ ያለው $150,000 ከፍዬ ማሰራት ይችላል። አሁን ሀገራት ያላደጉ ሀገራት ያን አይፈልጉም። የራሳቸውን የተማረ ኃይል እንደ ኢትዮጵያ ያለ ደግሞ ኢንሳ የሚባላላቸው ኢንሳ ትልቁን የሶፍትዌር ኢንጂነሪንግ የሚሰራ ነው ከቻይና ጋር። የኢትዮጵያኖች ኢንጂነሮች ሶፍትዌር ኢንጂነሮች ያሉበት ኮድ አብረው የሚጽፉ ለሀገሪቱ ሲስተም የሚመጥን የሀገሪቱን ባህልና እንትን የያዘ ሶፍትዌር የሚተገበርበት ሲስተም ሀገር ውስጥ ይሰራል እንጂ ቻይና በሰራው ኳታር ሰርቶ ነገ የግል ባንክ የመንግስት ባንክ ብሔራዊ ባንክን ዘርፋችሁት ብትሄዱ ከዚህ የበለጠ አደጋ ታደርሳላችሁ። በአንድ ግለሰብ በአንድ ተራ ግለሰቦች 886 ሶፍትዌር አበልጽጌያለሁ እያል ጠቅላይ ሚኒስትሩን ነፃ ወሰድ። አንተ የተጠየቀ ገንዘብ እኮ ነው። ስለ ሶፍትዌር አለም ይጠይቃለሁ። አንተ ግን ቀብድ እየሰጠ ይሄ ሳይበር ጉቦ ይባላል። ሳይበር ብራይብ ይለዋል ፈረንጅ። እንዳትጠየቅ ቀድመ ይቺ ሶፍትዌር ወሰድልኝ እያልከው ነው። ሰራም አልተሰራም ይዶን ከራለ አብያውን እንዳይመጣብን ህዝብ ክስ ላይ ነው። አሁን እንደ ፊንቴክ እየሆነ ነው። ያንተው ፊንቴክ ደግሞ መብረቁ ነው። የዚያኛው ፊንቴክ ደግሞ መንሱር ጀማል። ይሄ የሳይበር ክራይም ይቀጥላል ብያችሁ ነበር። ፊንቴክ ሲመጣ 888 ፌክ እንደሆነ ነግሬያችሁ ነበር። ይሄ ግለሰብ ወልዴ አንተ አሁን እዚህ ውስጥ አለ። ከአብይና ከኢንሳ በላይ እኔ ለሀገሪቱ አስባለሁ እያልከን እኮ ነው። አንተስ ማነህና ነው ለአብይ አህመድ በነፃ በእጅ መንሻ የምትሰጠው ነው ጥያቄ። እንደው እኛን ፊደል አልቆጠርንም? እንደ ኢትዮጵያ ህዝብ አልተማረም? እንደው ህዝቡ ቢርበውስ ጭንቅላቱ ሎስት ያደረገ መሰላችሁ? ስንት እኮ የአይቲ ባለሙያ ያለ እዚህ ውስጥ፣ ስንት እኮ ሶፍትዌር ኢንጂነሮች አሉ፣ ስንት እኮ የፋይናንስ ባለሙያዎች፣ ስንት ኢኮኖሚክስ የተማሩ አሉ፣ ስንት ዶክተሮች ፕሮፌሰሮች ያለበት ሀገር እኮ ነው። ሶፍትዌር አበልጽጌ የኢትዮጵያን ከፍተኛ ብድር ከፍላለሁ ስትለንም ነበር። ዛሬ ደግሞ ሶፍትዌሩን በነፃ ወሰድ እያልከን ነው። መብረቁን ጠይቁት። መጀመሪያ የወልደ ጊዮርጊስን ጽሁፍ ለጠቅላይ ሚኒስትሩ ያቀረበውን አንብበው ነበር ወይ? አንተ ያልከው መንግስት ችግር ፈጥሮበታል እግዚአብሔር ይሁነው ጸልዩለት ስትል ነበር። ወልዴ ደግሞ በጎን መጣና ምንም መንግስት ችግር እንደሌለበት ጭራሽ ሶፍትዌሩን አበልጽጌያለሁ ነፃ ወሰዱ እያለ ስትዋሹ እኮ መብረቁና ወልዴ ምን አለ ተናባችሁ ብትዋሹ። አንደኛ ወልዴ ቁጭ ብለህ እየሰማ ብላክ ማርኬትን እቃወማለሁ ብለሃል። ታዲያ ኢትዮጵያ ውስጥ የተሰበሰበው የአክሲዮን ገንዘብ የለም። እንዴት ወደ ዱባይ አሸሸው? ያ ሁሉ ገንዘብ ያ በሚሊዮን እንዴት ወደ ዱባይ ወጣ? አሁን ጥያቄው ህዝቡ እየጠየቀ ያለው ገንዘብ ባንክ ላይ የለም ነው። ስንሄድ ገንዘብ የለንም ነው። ባንኮችም አንዱ ማናጀር መጥቶ እዚህ ባለፈው ሳምንት የተናገረው ገንዘቡ እዚያው ውስጥ ነው የምሰራ የለም ነው ያለው። ባዶ ነው ያለው። አሁን ጥያቄው ህዝቡ የጠየቀ ለአንተ ለወልደ ጊዮርጊስ አበልጽገ ስጥ አበልጽገ ስራ አይደለም። ገንዘቡ የት ሄደ?